ጭራሽ ተሳደባለህ፣ ወንድሜን ተሳደባለህ። ጭራሽ ማሰቃየት አንሶ እውነቱን ስለነገርኩ ነው። ለቀኝ አናቁት እኮ እኔ ብቶ ባለቤት የሚተው አይመስለኝም። ለምን መሰለህ? ከባድ ሚስጥር ነው ያወጣው። የሆነ ጊዜ ላይ እየነገርነው ነው የፋይሉን ልኬት እንዳመጣ ማናቀው ነገር ትልቅ ፋይል ነው ያገኘው። አሁን አንተ ልጆች እንደዛ እንደተኮስክ ልጅ ላይ እንደተኮስክ ሌላ ሰው ገለ ቢሆንስ አሳፍሳናል ነበር? እኛም እዚያ አንገኝም ነበር። ምንድነው ታገስ? ትግስት ከማጣት እኮ ነው ብዙ ነገር ያበላሸከው ታውቃለህ አይደል? እኔ ልጄን ትግስት ከማጣት አይደለም ነው ትግስት ከማጣት ነው። ብትታገስ ኖሮ ያችን ቅጽበት ማለት እንችል ነበር። እንዴት ነው የምታገዘው? ያን አንቺ ደውላችሁ ጠርታችሁኝ ያስደፈርሽኝ አንድም አንቺ አይሳደቡ ጋሽ ጉተማ አሁንም ቢሆን አይሳደቡ። አሁንም ነገር ያለው ተወኝ ብያለሁ። ወንድሜን የበልኩ የቀን ጅም ነው ትርሶ። ኧረ ተው አንተ ተው። አሁን ሌላ ነገር የቀን ጅም ነው። ወንድሜን ያምጡ። አንተ ልጅ ነው ነግሬሃለሁ በኋላ። ስለዚህ እኔ ከሱ ጋር መነጋገር ወይዘሮ ተነሽ ኑ እንዴ እውነቱን ተናግሮማ ሄዱ። ወይዘሮ ተነሽ ዛሬ የእርሶ ጉድ ይወጣል። ምን አርግ? ዛሬ የእርሶ ጉድ ይወጣል። ምንድነው? ምን ይሄው ባለቤቶት እኮ ተናገረች እኮ። እሷ በማለት ነው እንዴ እኔ ጉድ የሚወጣ? ይቀመጣሉ። የትም አይሄዱም። አከበርኩት እስካሁን። ከዚህ በኋላ አንቱም ይቀራል። ትቀመጣለህ። እንደውም እደውላለሁ ለዘሪሁን እደውላለሁ። ማንንም እንዳትፈራ ግባ። ምን ልታደርግ መጣሁ? እውነቱ እንዲናገር ይሄን ተመጣጣን ይልቀቁት። አቶ ጉተማ ለቀኝ አንተ ለቀኝ አናቁት እኮ አቶ ጉተማ ቁጭ በሉ። አከበርኩት እስካሁን። ኧረ ተው እባክህ ተቀመጥ። አሁን ምንም ነገር ብትል አልቆልሃል። በቃ አሁን ራስህን አሳምነህ እጅን ስጥ። እጄን የምሰጠው እኮ ከአንተ ጋር አብሬ ነው፣ ብቻዬን አይደለም። እንሰጣለን፣ ችግር የለውም። ግን አንተ የመጀመሪያ ዋናው ተጠርጣሪ ስለሆነ አንተ ነህ። እኔ እጄን እንዲህ ተጣጥቤ ቁጭ ብዬ ይሄን አርግ ስልህ በገንዘብ እየተገዛ ስራውን የምትሰራው አንተ ነህ፣ እኔ አይደለም። ምን እንደሚያሳዝነኝ ታውቃለህ? እንቅጩን ንገረኝ። ወንድሜ የት ነው ያለው? እንቅጩን በህይወት እንዳለ አውቃለሁ። አንተም ወይዘሮ አመልማልም ነግረውኛል። በህይወት እንዳለ አውቃለሁ። እርግጠኛ ነኝ ብቻውንም እንዳልታሰረ አውቃለሁ። ብዙ ሰዎችም እንዳሉ። አሁን ጋር እርግጠኛ መሆን እፈልጋለሁ። ወንድሜ የት ነው ያለው? ቦታውን ንገረኝ፣ አሳየኝ። እና ያዘው ፋይል ደግሞ አይደለም እሱች አንድ ተራ ጋዜጠኛ እንኳን ቢያገኘው ብዙ ነገር ማድረግ የሚችልበት ነው። ወንድምን ደግሞ ታውቀዋለህ፣ ቀዥቃዣ ነገር ነው። ሁሉም ቦታ ስክት ስለሚል አስፈራንና እሱን አስወግደን ሰላማችንን ማግኘት ፈለግን። ለምንድን እስካሁን ያልገደላችሁት? መረጃውን ሙሉ በሙሉ አላገኘ ነው። ጭራሽ ተሳደባለህ፣ ወንድሜን ተሳደባለህ። ጭራሽ ማሰቃየት አንሶ እውነቱን ስለነገርኩ ነው። አቶ ጉተማን አስገባልን። አቶ ጉተማ ወንድሜ በህይወት እንዳለ ማውቃለሁ። እርሱ እንደደበቁት ማውቃለሁ። አሁን ወንድሜ የት እንዳለ ቦታውን ውሰዱ። ከዚህ ሌባ ጋር የት እንዳደረጋችሁት ነግሮኛል። ወደ ቦታው ውሰዱኝ። ወንድሜ ሳላገኘት ማለት ነው። ተረጋጋ። በቃ ምንም ስራችሁ ሲጋለጥ እንደዚህ አትሁኑ። በቃ ተረጋጋ። ወንድሜ እናንተ እጅ ስር ነው ያለው። አትፍራ። ዘሩ ለምን የምትፈራው? ሁሉም ሰው ተደብቆ እንደማይቀር ታውቃለህ። ሌባ ነህ፣ ቆንጆ ሌባ ነህ። አቶ ጉተማ የምትለው አለቃህ እንኳን ሌባ፣ ሞሽላቃ ሌባ ነው። እሺ ምንድን ነው የምትፈልገው? እባክህ እሱን ነገር አጥፋ። እባክህ ምክንያቱም ነው እንጂ የማላውቀው እያንዳንዱን ነገር ይናቃሉ። ያንተን ወንድም ያገቱት ወይዘሮ ትንሽ ናቸው። የት እንዳለ የሚያውቁትም የአቶ ጉተማ ባለቤት እያልከኝ ነው? ነግሬሃለሁ እኮ ቤተሰቡ ከውጭ እንደሚታዩት አይደሉም። ወደ ውስጥ ስገባ በጣም ብዙ የሚያስጠሉ ነገሮችን ነው የሚያደርጉት። ምክንያቱን አላውቅም፣ ግን ያንተን ወንድም ሙሉ መረጃውን ሙሉ የት እንዳለ ምን እየተደረገ እንደሆነ ለምን ሁሉንም ነገር እነሱ ናቸው የሚያውቁት። በእሷ በኩል ያለውን ደግሞ እኔ ምንም ማወቅ አልችልም። በአቶ ጉተማ በኩል ያለውን ነው እንጂ ላክሮች የእርሶ መጥፎ ጸባይ ይመስለኛል። ልጆትንም ወይዘሮ አመልማል ከተዳሯ እንደዚህ እንድትሆን አይደለማ። እውነቱንማ መናገር አለብን። ዘለፋን እዛው የተሳደብክ ነው የኔ ወንድም። ለቀት ወጣልን ቤቱ ሌላ ችግር ከምንፈጥር በተወጣ ልጅ ከወላጆች እኮ ነው የሚማረው አይደለም እንዴ? ማንኛውም ሰው ወንጀል ሰራ ከተባለ እዚህ ቤት እችላለሁ፣ አሁን ልወጣ እችላለሁ፣ ችግር የለም። ማንንም እንዳፈራ እኔ በግ ከለላ ስር ከተዋል እንዳትፈራ። ወንድም ግን ምን ወንድም ግን ምን? አዎ ተረጋጋ።
አንተ ተረጋጋ። በቃ ተው። ምንም እሱ ነገር የለም። ተረጋጋ። ቴንክ ዩ ዘርሽ። ተረጋጋ። በቃ ምንም ስራችሁ ሲጋለጥ እንደዚህ አትሉ። በቃ ተረጋጋ። አዎ ወንድሜ እናንተ እጅ ስር ነው ያለው። ቴንክ ዩ ለምን አንቻች ማን ከኔ ጋር አውሩ። እሱን የመናገር መብት ይችላል። ትናንትና ረስተ ቴንክ ዩ ወንጀለኛ ማንንም እንዳትፈራ አባቴ ጋር ደውላለሁ። የስራን ታገኝ ደውይ እንዳትፈራ ደውይ ተደውል በቃ አትፍራ። ዘሩ ለብሮ የምትፈራው ማነው? እሱ ወንድሜ እርሶ እጅ ነው። በቃ ወንድሜ ሳላገኘት ማለት ነው። ሰላም ተመልካቾቻችን፣ ዛሬ ትንሽ ሀዘን አጋጥሞናል። ያው ትላንት በተፈጠረው አጋጣሚ የጥይት ጉዳይ ነው። ዛሬ እህታችን ወይዘሮ አመልማልም ትንሽ ክንዷን ተጎድታ ነው። ያው እግዚአብሔር ይመስገን ያው ተርፋለችና ወይዘሮ ቴነሽ በጣም አዘኛለሁ። እስቲ ሀዘኔንም በዚሁ ገልጻለሁ። ይውላ ያው እኔም ወንድሜን ለማግኘት የማደርገው እኔም ከባድ ሀዘን ውስጥ ነው ያለሁት፣ እርሶም ሀዘን ውስጥ ነው ያለሁት። በጣም አዘኛለሁ። ትናንትና እንግዲህ በተፈጠረው ነገር እኔም በጣም ልቤ ተሰብሯል። ልጄ እንግዲህ በአጋጣሚ ያው አባትየው ግልፍተኛ በመሆኑ ሌላ ችግር ተፈጥሯል። ልጄን ራሱ በጥይት መቷታል። ግን ያው ክፉ እንትን አልደረሰባትም፣ ጨረፍታ ነው። በጣም ከባድ ነው። ልጄን አጥቻት ነበር ትላንትና። ጇን ባይሆን ኖሮ ስንት ነገር እንደሚበላሽ አስበው። በአንተ ወንድም መፈለግ ምክንያት ይኸው ቤቱ እየተበጠበጠ ነው። ልጄን አጥቻት ነበር። በእውነት አዝኛለሁ። እኔ በህይወት ራሱ እኮ ልጅ የሆነ ነገር ሆና ቢሆን እኔ በህይወት ራሱ መቆየት አልፈልግም ነበር። አይዞት እናቴ አይዞት። እትረፏ ራሱ እግዚአብሔር ስላልቆረጠባት ነው። ያው እግዚአብሔር ይመስገን ስለተረፈችም። ወይዘሮ አመልማል አሁን እንዴት ነሽ? አሁን ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ እግዚአብሔር አትፎኛል። እማዬ እኔ እንደዚህ ይሄ ጣጣ በቃኝ። አሁን ያው እግዚአብሔር ነው ያተረፈኝ። ሞቼ ነበር አጥሽ ነበር ግን በቃ እውነቱን ንገሩት። እኔ ህይወቴን አጥቼ ነበር፣ ትዳሬን አጥቻለሁ። ካሁን በኋላ እኔ በቅቶኛል። ስለዚህ አንቺም ይበቃሻል። እስከ መቼ እንደዚህ አይነት ያ ልጅስ ምን በወጣው? እኔ ልቤ መታኝ፣ ሞቼ ነበር። ስለዚህ ለሱንም በቃ እውነቱን ንገሩት። አባዬ እውነቱን ይንገሩ፣ ወንድሙ ስጡት። እኔ ካሁን በኋላ በቃ ሀዘኑም ማዘር እሷ ላይ የደረሰው ሀዘን እኔም በትንሽ ቢሆን በዚች 5 ቀን ውስጥ ከምናምን እኔም ደርሶብኛል። የወንድሜን ማጣት የእናቴ ልጅ ነው ብዬታለሁ ከዚህ በፊት። አሁን ወንድሜም እውነት ለመናገር በህይወት አሁን ምን ያህል ይኖር አላውቅም፣ ግን ውስጥ ይሰማኛል እንዳለ ወይዘሮ ቴነሽ ባኮትን ያው ዛሬ የእርሶ ልጅ ላይ እንደዚህ ደረሰ። እግዚአብሔር ይመስገን። ትንሽ በዋርቆ ነው እንጂ እውነት ሌላ ቦታ ቢያገኛት ኖሮ ዛሬ ላይ እንደዚህ አናወራም ነበርና ፈጣሪን ያመስግነው። በድጋሚ በጣም ይቅርታ ይህን ጥያቄ ስጠይቅ እባክዎት በቃ ሁሉም ነገር ወደ ህግም እንዲሄድ ሁሉም ነገር ደግሞ በቃ ፍትህ እንዲያገኝ ወንድሜም ደግሞ ወደ ቤቱ እንዲመጣ እርሶ ትልቁን ሚና ይጫወታሉ ብዬ አስባለሁ። በቃ እባክዎትን እስቲ ለልጆት እንኳን ሲሉ ወንድሜን ያገናኙ። ወይዘሮ ቴነሽ እባክዎት። እኔ ስሜት ይገባኛል፣ ግን ወንድም እኮ መጀመሪያም ተነግሮታል። እንደዚህ አይነት ህይወት ውስጥ አትግባ፣ ለህይወት አስጊ ነው ሲባል እኮ ራሱ ነው በቃ እንደዚህ አይነት አዝቅጥ ውስጥ የገባው። አሁን እኔ ወንድምን የማስለቀቅ እንትኑ የለኝም። ለምን መሰለ? ትልቁን ሚና የሚጫወተው ባለቤቴ ነው። አሁን የት ነው ያለው? ግን በህይወት እንዳለ ነው። ወንድም በህይወት አለ። በቃ እሱን ነው ማመስገን ያለበት። በህይወት እንዳለ ስትሰማ ያው የሚሰማን ደስታ ነው እኔ ማየት የምፈልገው። ግን ወንድም በህይወት አለ፣ በቃ አለ። ስለዚህ ታገኘዋለህ። የወንድም መገኛ ግን አይደለውም፣ ባለቤቴ ነው። ከባለቤቴ ጋር ግን ብዙ እንትን አለባት፣ ብዙ ችግሮች አሉብኝ። እኔም የማልናገረው ባለቤቴም መጥፎ ነገር እንደሚያደርግ አውቃለሁ። ያው እንግዲህ በወንድም የመጣው ለልጄ ደግሞ ለእኔ ማስተማሪያ ሆኖኛል። ልጄን ዛሬ አጥቻት ነበርና
ህመሙ ከባድ ነው፣ ይገባኛል። ወንድም ነው፣ ያሳዝናል። በእርግጥ ሰው በህይወት እያለ ሲለያይ ምን ያህል ስሜት እንዳለው እኔም ይገባኛል። ግን ወንድም የማይነካ ነገር ነው፣ የማይነካ ጫፍ ነክቶ ነው። እኔ ብቶ ባለቤት የሚተው አይመስለኝም። ለምን መሰለ ከባድ ሚስጥር ነው ያወጣው። የሆነ ጊዜ ላይ እየነገርነው ነው የፋይሉን ልኬት እንዳመጣ የማናውቀው ነገር ትልቅ ፋይል ነው ያገኘው። ምናልባት የሙያው ስነ ምግባር ሊሆን ይችላል ይሄን እንዲያደርግ ያስገደደው። ነገር ግን ህይወት ማጣትም አለ። በገጠመኝ ሆኖ እሱ በህይወት ኖረ እንጂ በህይወት የማይኖርበት አጋጣሚዎች ሊኖሩ ይችላሉ። እና በህይወት አለ። እስቲ ከባለቤቴ ጋር ታወሩና የሚሆነውን ይሆናል። እንግዲህ እኛውን ዋናው ልጄ መትረፏና ልጄ ማገገሟን ነው የምፈልገው። እኔ በልጄ እንትን በጣም ከባድ ሐዘን ላይ ነኝ። ሌላ ነገር ማውራት አልፈልግም። እሺ፣ በጣም አመሰግናለሁ ወንድሜ በህይወት አለ ስላሉን። ያው በህይወት መኖሩ ብቻ በቂ አይደለም ብዬ አስባለሁ። እርሱም ይገቦታል። የባስ ደግሞ ደስታ የሚሰማኝ ነው ቤቴ ሲመጣ ወደ እኔ ወደ ቤታችን ሲገባ ነው ደስ የሚለኝ። ትንሽ አንድ ሁለት ጥያቄ ልጠይቆትና እርሶም ከባለቤቶት ምንም አይነት ጥያቄ ባጠይቀኝ ደስተኛ ነኝ። አሁን በቃ ምንም ጥያቄ የምመልስበት እንትን ላይ አይደለሁም። ከቻልክ እሱ ሲመጣ ጠይቀው። እሺ፣ እንዴት ላገኘው እችላለሁ ባለቤቶትን? አቶ ጉተማ ይመጣል። እሱ አሁን ራሱ ልጁን ላይ ይመጣል። በልጁ እንትን ተሰምቶታል። ያው ልጁ እንደዚህ በአጋጣሚ በመሆኑ እየተበሳጨ ስለሆነ ነው እንጂ ይመጣል። መምጣቱ አይቀርም። ጠብቀው፣ ትንሽ ይመጣል። ቢደወለት ጥሩ ነው። እሷም በቃ እስከ መቼ ነው የሰው ህይወት የሚበላሸው? በእኛ ስራ ምክንያት እኮ ብዙ ህይወት አጥተናል። ስለዚህ ይበቃናል። እኔም ሞቼ ነበር፣ እኔንም አተሽ ነበር። ስለዚህ እሱንም ወንድሙንም ስጡት። ከዛ በኋላ ያለውን ነገር እሱም ህግ እንትን የሚለው ከሆነ ወደ ህግ ሂድ። ስለዚህ አባዬን ጥሪ። እኔ ከዚህ በላይ አልችልም። እናቴ እባክዎትን የልጆትን ይስሙና አሁን ከዚህ በላይ እንኳን እንዳይፈጠር ነገሩ እንዲፋጠን መፍትሄ እንዲያገኝ ወይ እኔ ከአቶ ጉተማ ከባለቤቱ ጋር በሁለታችሁ መካከል ምን እንደተፈጠረ ባላቅም ይደውሉና በቃ ይምጣ፣ መፍትሄውንም ወንድሜንም ላግኝበት። በቃ ይደውሉ። ለምን አይሉም እርሶ? እኔ እደውልለታለሁ፣ ግን ትናንት የተደረገው ድርጊት ዛሬ ላለመደገሙ ምንም እርግጠኛ አይደለሁም። እኔ አሁን ይሄ ቤት ሰላም እንዲውል ሰውየው መምጣቱን አልፈልግም። ለምን መሰለህ? ግልፍ ብሎበት ዛሬም ትናንትን እንዳይደግማ ትፈራለሁ። አንተም በዚህ ጥያቄ ያከረርክ በሄድኩ ቁጥር ሌላ ችግር እንዳይፈጠር ሌላ ህይወት እንዳይወልድ ደግሞ እፈራለሁ። እኔ በቃ ወንድሜን ብቻ የምፈልገው እናቴ ካልደፈረሰ ሌላ ነገር ከኮረኮር ካሁን ሌላ ነገር ካልክ ከሱ ጋር ትያያዛለህ። በቃ እኔ ወንድሜን ብቻ የምፈልገው ሌላውን በቃ ወንድሜ ይጨርሰዋል። እኔ በቃ ወንድሜን በአይኔ ሊያው ከዛ በኋላ ወንድሜ ወደ ህግ መሄድም ካለበት ይሄዳል። እያንዳንዱን ነገር የዚህም ቤተሰብ ሚስጥሮች ለህግ ማቅረብ ካለበትም ያቀርባል። በቃ እኔ ከዚህ በኋላ ምንም ነገር አላደርግም። ወንድሜ ብቻ አገናኙ። ወንድሜ በሰላምና በጤና ካለ ወደ ራሱ ስራ መመለስ ይችላል። እንግዲህ ተመልካቾቻችን ሁላችንም የተፈጠረውን ነገር አይተናል። ወይዘሮ አመልማል ትንሽ እጇ ላይ ቁስሉ እያመረቀዘ ስለሆነ ከባልደረቦቻችን ጋር ሆነን ድጋሚ እንድትታይ ወደ ሆስፒታል ልከናታል። አሁን ከወይዘሮ እቴነሽ ጋር ነን ያለ ነው። እሳቸውም ሀዘን ላይ ናቸው ሲመስለኝ። በትንሹም ቢሆን የኔን ሀዘን ተጋርተዋል ብዬ አስባለሁ። ፍርዱን ያው ለእናንተ ሰጣለሁ። ወይዘሮ እቴነሽ ያው ከባልደረቦቻችን ጋር ሆነን ወይዘሮ አመልማልን ወደ ሆስፒታል ወስደናታል። ከአባቷ ጋር ያው ብትገናኝ ጥሩ ነበረ። እሷም ለአባቷ ጥሩ የሆነ ስሜት ፍቅር ስላላት ምንም አባት ነውና እሳቸው ኦልሞስት ያው ሲደወልላቸው መንገድ ላይ እያሉ ነው የእሷም ቁስል ያመረቀዘው ኦልሬዲ ደርሷል ማለት ይቻላል። እና የኔንም ይህን እንኳን ያው ለጆት ያለኝን ያው እኔ መልካም ሰው መሆኔን ራሱ በዚህ መረዳት ይችላሉ። ወይዘሮ እቴነሽ ልጆት እንኳን ወደ ሆስፒታል እንድትሄድ ከባልደረቦቼ ጋር አድርጌያለሁና አቶ ጉተማ በመንገድ ላይ ናቸው ብዬ አስባለሁ። እስቲ የደረሱ ይመስለኛል። ካሜራማን ደርሰዋል። ኦኬ እሺ፣ አስገባቸው እባክህ። ባለቤቶች ኦልሬዲ እየመጣ ነው። ያው እስኪ ምን እንደምል አላውቅም። ምን እየተፈጠረ እንደሆነ አላውቅም። ይግቡ፣ አቶ ጉተማ ይግቡ። እንዴት ሆናችሁ?
ሰላም ነው። ሰላምታ ታብዛ። በቃ ትናንት በሰራው ነገር የልጅቷ ታማ ተመልሳ ሆስፒታል ሄደች። እኔም ያልሄድኩት ትመጣለህ ስለተባለ ነው። ይሄ እኮ አጋጣሚ ነው። ምንም አጋጣሚ አይደለም። በቃ መረጋጋት ነበረብህ። ሌላ ሰውስ አንድ ነገር ብታደርግ በምን እረዳዳለሁ? በምን እረጋጋለሁ? መረጋጋት የምችለው እኮ የደረሰብኝና የመጣብኝ ነገር ትዕግስት የሚያሰጥ ነው። አንቺ እንዳየሽው እኔ ምን የሰራሁት ነገር እና ልጅን መግደል ነበረበት። አሁን አንተ ልጆች እንደዛ እንደተኮስክ ልጅ ላይ እንደተኮስክ ሌላ ሰው ገለ ቢሆንስ አሳፍሳናል ነበር? እኛም እዚህ አንገኝም ነበር። ምንድነው ታገስ። ትዕግስት ከማጣት እኮ ነው ብዙ ነገር ያበላሸከው ታውቃለህ አይደል? እኔ ልጄን ትዕግስት ከማጣት አይደለም ነው ትዕግስት ከማጣት ነው። ብትታገስ ኖሮ ያችን ቅጽበት ማለፍ እንችል ነበር። እንዴት ነው የምታገዘው? ያን አንቺ ደውላችሁ ጠርታችሁኝ መጥቼ ደውለን የጠራነ ጥይት ተኩስ ብለን ሳይሆን እንነጋገር ብለን ይጠራል። ጥይት እኮ ራሱ በራሱ እኮ አይተኮስም እኮ እንዴ! ጥይት ራሱ በራሱ አይተኮስም። እኔ ተነስቼ ተኳሹም አንተ ነህ። የሰው ገለ ነበረ። እነሱንማ መግደልም ነበረብኝ። እንደው እኛንም ታሳፍሰናል። አይ በቃ ዝም በል አንተ። በቃ ለምን ዝም ይላል? እውነት እኮ ነው። አሁን እኮ እውነት በቃ አትኩተማ። አስፈራሩኝ። እኔ ማስፈራራት አለማስፈራራት አይደለም። አሁንም ተረጋጋ። እጄን በእጄ እንድበላ አደረከኝ። ልጄን ራሱን መታሁኝ እንጂ አንተ ላይና ሌሎቹ አብሮ የነበሩት ላይማ እዛ ያሳደግኩት ስንት ነገር ከመሬት አንስቼ እዛ ላይ ያደረስኩት ልጅ እኔን ላይ እንደዚህ አይነት ነገር አሁን በቀጥታ ልታሳፍሰን ፈልገህ ነው? ምንድነው በቃ ስንቱን ደብቀን የኖርነውን ጉድ ለማውጣት ነበር ተቆጣ ሌላ ችግር የምትፈጥረው? እኔ አሁን እኮ የኔ ጉድ ምንድነው? ብዙ ጉድ አለበት ጋሽ ጉተማ። አንተ ዝም በል ብያለሁ። አሁን ተደብቆ እንደማይቀር ነው የምነግርህ። እኔ አሁን ዝም በል። እኔ ከልጄ በኋላ ለሰው እንትን ሌላ ክፋት መስራት አልፈልግም። ልጄን አጠቻት ነበር አንተ በሰራው። አንተ ዝም በል። ጋሽ ጉተማ ከመናገር ወደ ኋላ አለ። አንቺ ደግሞ እኔ አውቄ አይደለም ልጄን እንደዛ ያደረኩት። ተናደድኩኝ፣ ተበሳጨሁኝ፣ ተናደድኩኝ፣ ተጠቃሁኝ። ችግር ሌላ አንተ ተጨምረ ስንት ነገር አረካት ልጄን። በቃ አሁን ደግሞ አታዋራኝ። ልጄ አሁን እኔ ላንቺ ብቻ ነው እንደ ልጅነቷ? ለኔም እኮ ነው ልጄን ብታስብ ኖሮማ መሳሪያ ይዘህ አትተኩስም ነበር። እኔ ለሷ ነው እንደ የተኮስኩት። ለእነሱም ቢሆን እኮ እሷ እጄን ስትይዘኝ ወደኋላ ስትጎትተኝ እነሱን እመታለሁ ብዬ ነው እንጂ አስቤ እሷን ፈልጌ ነው እንዴ መጣ። ጋሽ ጉተማ ምን ማለት ነው? እኛም ቢሆን እኮ ልጆች ነን። አንተ ዝም በል ብያለሁ። ባይወልዱኝም እኮ ልጆች ነኝ። ጋሽ ጉተማ ያደረከውን ነገር ሁሉ ያንንም ልጅ አምጥተህ የሰራውን ነገር ሁሉ በሙሉ ይኸው አሁንም እኮ ሌላ ነገር እሷ የምትለኝ እኮ አንተና የአንተ ወንድም ባመጣችሁት ነገር እኮ ነው። እነዚህ አይነት ነገር እርሶ ወንጀለኛ መሆኑን ይዘነጉታል። በራሷ እንደዚህ በራሴ አሳስቼ እንደዚህ ልመታት የቻልኩት በእናንተ ጦስ ነው። እናንተ ናችሁ ህይወቴ ውስጥ መታችሁ ገብታችሁ ልጄንም እንዲህ አይነት አደጋ ውስጥ እንድትገባ ያደረጋችሁኝ፣ አሁንንም እኔንም ሌላ ችግር ውስጥ ያስገባችሁኝ። የእርሶ ስህተት ነው። በመጀመሪያ እርሶ በህግ የሚፈለጉ ሰው እንደሆኑም ህግን በገንዘብ የሚገዙ መሆኑንም እርሶ ራሱ ያውቁታል። ስለዚህ አያስፈራሩ። አሁን አንተ ነግሬሃለሁ። በኋላ አሁን የምትተወኝ ከሆነ ተወኝ። መጠየቅ የሚገባኝ ነገር ካለ እጠየቅበታለሁኝ። አንተም አሳስተህ ሌላ ነገር ውስጥ አስገብታችሁኝ ያንንም ያሳደኩትን ልጅም አሳስተህ አምጥተህ እንደዚህ አይነት ችግር ያመጣህብኝ አንተና ወንድምህ ነው። ያ ደግሞ ያሳደኩት ከመሬት አንስቼ አብልቼ አጠጥቼ አስተምሬ ያሳደኩት ልጅ እንዲህ አይነት ነገር ያደረገኝ ውስጥ ስለሚያውቅ የሚያውቀውን ነገር አፍትልኮ ለእናንተ ሰጥቶ ነው። እኔ ደግሞ የሰራሁት ነገር ምንም ነገር የለም። ልጄን እንደዚህ አይነት ነገር በማድረጌ ብቻ እጸጸታለሁ፣ አዝናለሁ። እጸጸት ጥቅም የለውም። አሁንም ጉተማ ወደ ራስህ ተመልሰህ ተረጋግተህ ነው። አሁን እሱ እንዲናገረኝ ነው ያልፈልግም። አሁን ልጄ እንዴት ናት? የልጄን ሁኔታ ነው ማወቅ የምፈልግ። የኔስ ወንድም አሁን ነገርኩህ። አንተ መረጋጋት ነው። ሌላ ችግር አይደለማ። ወይዘሮ ቴነሽ እኔ ልጅ ታማብኛለች። አይደለማ። ወንድሜም እኮ ለእናቱ ልጅ ነው። ወንድሜስ ይገባኛል። በቃ አሁን ጉተማ ምንም ወደዚህ ወደዛ ማለት አያስፈልግም። በቃ አጥፍተሃል። አንተ በምታመጣው ጣጣ ነው ብዙ ነገር እየተበላሸ ያለው። አርፋ ልቀመጥም ብለሃል። እንደገና በልጅቷ ህይወት ውስጥ ስንት መከራ መጣ። እንደገና ደግሞ ዛሬ በልጅቷ አካል ሌላ ችግር ፈጠርክ። በቃ ከስተት ተማር ነው የምልህ። በቃ ከዚህ በኋላ እኔ በአንተ እንትን ውስጥ መግባትና እንትን ማለት አልፈልግም። በቃ የተሻለ ጉተማ መሆን ያለብህ። ለምን መሰለህ? የልጅን ህይወት አሳጥቶኝ እኔ አሁን አንተ ምናልባት ላይቆጭ ይችላል። እኔ ግን የልጅን ህይወት አሳጥቷት ነበረ። አንተ የምታመጣው መዘዝ ለእኔ ራሱ እየተረፈኝ። ስለዚህ ወደ መስመር ግባ። በቃ ጉተማ ሁሌ ልጅነት የለም፣ ሁሌ ደግሞ ስኬት የለም። አንድ ቀን ችግር እንደሚመጣ ማሰብ አለብህ። ወደ መስመር ተመለስ። በቃ አሁን የሚልህን ስማና ተነጋግረን መፈታት የሚቻለውን ችግር እንፍታ ነው የምልህ። አሁን ሲናገር በጥሞና ተነጋገር ነው የምልህ። አሁንም ሌላ ነገር እየፈጠርክ ነው። ግልፍ ብለህ ደግሞ የሰው ሌላ ነገር ልታደርግ ነው።
ስለዚህ ስለ ልጅ ስትል በቃ ሁሉ ነገር ተልጅቷ ራሱ እያለቀስሽ ነበር። በቃ ለምን ስለኔ እንትን አትሉም ብላ ማለት ነው። እዚህ ወደ ራስ ተመለስ ነው ማለት ነው። እኔ አሁን ወደ ራሴ እኮ የምመለሰው ያደረኩት ተደርጓል ያለማወቅ እንጂ በማወቅ አይደለም እንደዚህ አይነት ነገር የተደረገው። አንቺ ደግሞ እነሱንም እንደዚህ አድርገህ እሷንም እንዲህ አድርገህ እኔ አውቄ ነው ይሄን ሁሉ ነገር ያደረኩት። አሁን እኮ ትግስት ማጣት ነው። የምንም ትግስት ማጣት ነው። ስንት ዓመት በኖርኩ በንግግር መፈታት ወጠጤዎች ያስደፈርሽኝ አንድም አንቺ አይሳደቡ ጋሽ ጉተማ አሁንም ቢሆን አይሳደቡ። አሁንም ነገር ያለው ተወኝ ብያለሁ። ወንድሜን የበልኩ የቀን ጅም ነው ትርሶ። ኧረ ተው አንተ ተው። አሁን ሌላ ነገር የቀን ጅም ነው። ወንድሜን ያምጡ። አንተ ልጅ ነው ነግሬሃለሁ። በኋላ ወንድሜን ያምጡ። ሌላ ችግር ፈጥሬ በራሴን እጄን በጄ አጥፍቻለሁኝ ወይም ደግሞ መትቻለሁኝ። አሁን ደግሞ እንደገና መልሰህ ለዚህ አይነት ነገር አትጋብዘኝ። አሁንም ተወኝ ብያለሁኝ። ተወኝ። እርሶም ማስፈራራቱን ከተው ተወኝ ነው የምልህ። አንተ ተወኝ። ማንም ወጠጤ መጫወቻ አልሆነ። እኔ የማንም ወጠጤ ከሚጫወትብኝ ብሞት ነው የሚሻለኝ። ብሞት ነው የምልሽ። የማንም ትናንትና ከመሬት እየተነሳ ጋዜጠኛ ነኝ እንደዚህ ነኝ እያለ እኔ ተከብሬ ስንት ዓመት በኖርኩበት ሰፈር ዛሬ በእንደዚህ አይነት ውርጋጥ መሰደብ መዋረድ አለብኝ? እኔ አሁን እኮ አንቺ እሱንም ቁጭ አድርገሽ እኮ ለእኔ ጉተማ እያልሽ የምትይኝ እኮ መጀመሪያም እኔ እናንተ መታችሁ እዚህ ጋር ቁጭ ብላችሁ እኔ መጥቼ ያለውን ነገር ሁሉ ስመለከት በተመለከትኩት ነገር ደውላችሁ አክለፍልፋችሁ ጠርታችሁ እሱና ያሳደግኩት ልጅ ያደረጉት ነገር ነው ከቁጥጥር ውጭ ያደረገኝ። ይሄ ውርጋጥ ደግሞ እኔን አሁን እንደዚህ ነው ብሎ ይለኛል። እኔ ነግሬሃለሁኝ። አሁንም ደጋግሜ የምነግርህ ተወኝ ብያለሁኝ። ተወኝ። እርሱ ትልቅ ሰው አይደሉ እንዴ? እንዴ ትልቅ ሰው ታዲያ በሆነ አንተ ማዋረድ አለብህ እንዴ? ተወኝ ነው እኮ ያልኩት። እኔ እውነቱን ነው የፈለግኩት። ምንድን ነው እውነት? እኔ ጋር ምን ያደረኩት ነገር አለ? በቃ እናንተ እሷና ልጄ ደውለው ጠርተው ና ብለው መጣሁኝ። ስመጣ የምታደርጉት ነገር ሁሉ አናደደኝ፣ ተበሳጨሁኝ፣ ተናደድኩኝ። በቃ ያንንም ነገር አውጥቼ እንደዛ አደረግኩኝ። አሁን ሌላ ስህተት ውስጥ የጨመራችሁኝ አንተና የራሴ ባለቤቴ ልጄ ናት። ወንድሜን አሳግተው ሳያንስ መሳደቡ ትክክል ነው እንዴ? የእርሶ ትልቅ አይደሉ? የሴት ልጅ አባት አይደሉ? አንተ ውርጋጥ። አሁንም ተወኝ ነው የምልህ። ተወኝ። ጉተማተው እሱም እኮ ወንድሙን አቶ ተቸገሩ ነው። እውነት ነው እኮ እኔ ወንድሙን እኔ ወስጃለሁኝ። እኔ ስለሱ ወንድም ምንም የማውቀው ነገር አለኝ? አንቺ የምታውቂው ነገር አለሽ? እኔ ምንም የማውቀው ነገር አለኝ ስለሱ ወንድም? እኔ አሁን ጠርታችሁኝ መጥቼ ያችን ልጅ እጄን በጄ መምታቴ እጄን በጄ መብላቴ ነው። እጄን በጄ ነው እኮ አቆሰልኩት። የራሴን ልጅ በራሴ እጅ ፈጣሪ ሲፈርድ እኔ አሁንም አንተ ውርጋጥ ተወኝ ብያለሁኝ። ተው። አይሳደቡ። እኔ ይሄ ስድብ አይደለም፣ ደግሞም ውርጋጥ ነህ አንተ ውርጋጥ። አሁን በቃ ወደ አንተን እንበል። ጉተማ ተስተካከል። በቃ የሰራነውን ስህተት እንመን። ይሄው ስህተት ባለቤቶት እንኳን ስህተት ሰርተዋል። አዎ እርሶ ናት ያሳገዱት። ስህተት እያልሽ አንቺ የምትይው ምንድን ነው? እኔ የሰራሁት ስህተት ተንኩ ደማ እኔ እንደማላቅ አታርገኝ። በቃ እሱን ማያውቅ እንጂ እኔ ባለቤቴን አውቃለሁ። ምን እንደምታደርግ ምን እንደምሰራ እኮ አውቃለሁ። በቃ የምታውቂውን ነገር ንገሪውና እስኪ እንግዲህ የሚታመጡት ነው ያለው። ወንድሜን አሳግተዋል እያሉ ነው። ሲጀመር ማስረጃም ይዞ መጥተዋል። አሁን አንተ ስትማስ ከመምጣት በፊት ፋይል አውጥቶ ላይ ነበር የነገረው። ያ ልጅ ነው አይነገረው። በቃ ስርስር ያሳደግከው ልጅ ነው የነገረው። በቃ የሚያውቀው ዘሪሁን አብረህ የበላ ብረት ሁሉ ገበናን አሳይተው ያሳደግከው ልጅ ነው ያሳየው። ስለዚህ አሁን እመን፣ በቃ ማመን ያለብህ። ስለዚህ እሱም ወንድሙ ናት። ደግሞ እርሶ ከምስ ጀምሮ ልጅ ማሳደግ የሚችሉት አዎ ተወኝ ነው የምልህ። ተወኝ። አሁንም የፈለገው ይመጣል እንጂ አንተ እንደፈለክ አትናገረኝም። ደግሞ ያሳደግኩትን ልጅ አላሳደገም ብለህ ልትከራከርና ልታስክር ነው እንዴ? እርሶም ወንጀለኛ እሱም ወንጀለኛ። አላሳደግኩትም አሳድገዋል እና ያሳደግኩትን መቼ ነው ደግሞ ልጅ የሚያሳድጉት እያለ የሚለኝ ምንድን ነው ታዲያ? ይኸው ልጆት ከባለቤቷ ጋር ተጣልታ ባለቤቷም ሌላ ሚስት አግብቶ እርሶም ከባለቤቶት ጋር ተፋተው አንተ ያገባ ምንም ያገባ ነገር በቃ ጥሩ ስብና የለውትም እኮ እርሶ። ምን ያገባሃል አንተ? ልጅ አሳደግኩ ይላሉ እንዴ? ሌባ ኖት እርሶ። እንዲሁም እንትን አይበሉኝና ሌባ ኖት።
እንደውም ጋዜጠኛው ምን መሰለህ እኔ ከዚህ በኋላ የእሱን ቆሻሻ መሸከም ደክሞኛል። በቃ የተለያየንበት ምክንያት እንዲህ ቆሻሻ ስራው አሰልችቶኝ ነው። በቃ ማለት ወይዘሮ ትንሽ ይናገሩ አልተመቸኝም። እኔ አሁንም ቢሆን እኔ በቃ እግዚአብሔር እኔን አስተምሮኛል ማለት እችላለሁ በልጄ። ስለዚህ እኔ ከሱ ወንጀል ጋር አብሬ ተጨመላልቄ እንትን ማለት አልፈልግም። አባሪው መሆን አልፈልግም። ከዚህ በኋላ ከሱ ጋር መኖር ያልፈለኩትና ትዳሬን የበተንኩትና ትቼው የወጣሁትኝ በሚሰራው መጥፎ ስራ ነው። ስለዚህ እኔ ከሱ ጋር መነጋገር በቃ ወይዘሮ ትንሽ ኑ እንዴ እውነቱን ተናግረውማ ሄዱ። ወይዘሮ ትንሽ ዛሬ የእርሶ ጉድ ይወጣል። ዛሬ የእርሶ ጉድ ይወጣል። ምን ይኸው ባለቤቶት እኮ ተናገረች እኮ እሷ በማለት ሆነ እንዴ እኔ ጉድ የሚወጣ። አሁንም ቢሆን አርፎ ተቀምጠው እያንዳንዱ ነገር የማይናገሩ ከሆነ የዓለም ህዝብ የኢትዮጵያ ህዝብ ያውቃል፣ ህግም ያውቃል። በቃ እኮ እኔ አሁን አንተ ምን አረክ ነው የምትለው? ቁጭ ይበሉና እያንዳንዱ የወንድሜን ጉዳይ ፈልፍዬ ማውጣት ፈልጋለሁ፣ ወንድሜን ይስጡኝ። ስለዚህ አርፎ ይቀመጣሉ፣ እያንዳንዱ ነገር እናወራለን። እኔ ከአንተ ጋር የምቀመጠው እኔ ይቀመጣሉ። የትም አይሄዱም። አከበርኩት እስካሁን። ከዚህ በኋላ አንቱም ይቀራል፣ ትቀመጣለህ። እንደውም እደውላለሁ፣ ለዘሪሁን እደውላለሁ። ውድ ተመልካቾቻችን ያው ለዘሪሁን ደውለናል። ዘሪሁንም በመንገድ ላይ ነው። አሁን ከአቶ ጉተማ ጋር ትንሽም ቢሆን ላረጋጋቸው ሞክሬያለሁ። ማንም ከህግ በላይ አይደለም፣ ከእናንተ በላይም አይደለም። ውድ ተመልካቾቻችን አቶ ጉተማ ዛሬ የትም አይሄዱም። እንደውም አክብሬዎታለሁ። እኔ አንተ እስክል ድረስ ነው ያደረሱኝ። ስለዚህ አርፎ በካቴና ሜል ካለቦት ራሱ እንዲሄዱ ማድረግ ይችላሉ። አርፎ ይቀመጣሉ። ዘሪሁን እየመጣ ነው፣ መንገድ ላይ ነው መሰለኝ። ካሜራማን ደርሷል። የወስላታ የት ነው የሚመጣው? እዚህ ይመጣል። በካቴና ሜል ካለቦት ራሱ በካቴና የማስሄድ አቅም አለ። ስለዚህ ሲመስለኝ ዘሪሁን እየመጣ ነው። ካሜራማን ዘሪሁን እየመጣ ነው መሰለኝ። ዘሪሁን ምንድን የምትለው ምንድን ነው አንተ? በካቴናስ የሚያስረኝ ማን ነው? ምን አድርጌ ነው? አንተ አሁን ይሄ ሌባ ወስላታ እኔ አሳድጌ እዚህ ደረጃ ካደረስኩት በኋላ አንተን መሰሎች ጋር ሆኖ በእኔ ላይ ሴራ ስለጠነሰሰ ያልሰራሁትን ሁሉ ሰርቷል ብሎ ስላለ ነው ዘሪሁን የምትለው? ይሄ ሞሽላቃ ሌባ የእኔ አሳድጌ እዚህ ያደረስኩት ልጅ ነው ከአንተ ጋር ሆኖ አንድ ላይ መጥቶ ደግሞ አሁን እኔ ጋር የሚመጣው። አሁን አንተስ እሱን ደውለህ የምታመጣው ምን ሊያመጣ ምን ሊያደርግ ነው? እያንዳንዱ ነገር ስለ እርሶ ወንጀል፣ ስለ ወንድሜ በሱ ፍቃድ እያንዳንዱን ነገር ሊያወጣ ነዋ። ደግሞ ምንም አያመጡ። እሱም ይመጣል፣ ሁሉም ነገር ይናገራል። አርፎ ይቀመጣሉ። ስነስርዓት ያርጉ። አሁን እኮ ስነስርዓት ያዙ። ይመጣል እንዲህ ይላል የምትለውን ነገር ሁሉ ለእኔ አይገባኝም። ለምን ብትለኝ እኔ ትናንትና ልጄን አሳስታችሁ እናንተ እንደዚህ አይነት ነገር አደረጋችሁኝ፣ አንተና እሱ። ዛሬ ደግሞ መጥቶ ምን ሊያደርግ ነው ዘሪሁን? ዛሬ እዚህ ደግሞ ይመጣው ስለ እርሶ እያንዳንዱ ነገር እንዲናገር። በካቴና ታስረህ የምትሄደው አንተ ጋዜጠኛ እንጂ ፖሊስ ነህ እንዴ? ለህግ አመለክታለሁ። ጋዜጠኛም አንዱ የፖሊስ አካል ነው። ስለዚህ እኔም ማህበረሰብ መጀመሪያ ያወቅ ስራ ያንተ ስራ ለህዝብ ማሳወቅ፣ የተደበቀን ነገር ማውጣት ነው እንጂ በካቴና ታስረህ ትሄዳለህ። ዳኛም ያረጋል፣ ፖሊስም ያረጋል። ተጠርጣሪ ወንጀል። አንተ ስራህን ለይተህ ስራህን ወቅ። ጋዜጠኛ ነህ አንተ። ስለዚህ አሁን ይመጣል። ይመጣል። እሺ ይምጣ። ና ጋዜጠኛ ካሜራማን አመሰግናለሁ ስለጠበቅልኝ። ናግባ ማንንም እንዳትፈራ ግባ። ምን ልታደርግ መጣኸው? እውነቱ እንዲናገር ይህን ተመጣለን። ይልቀቁት። አቶ ጉተማ ለቀኝ፣ አንተ ለቀኝ። አናቁት እኮ አቶ ጉተማ። ቁጭ በሉ። አከበርኩት እስካሁን። ኧረ ተው እባክህ ተቀመጥ። ውድ ተመልካቾቻችን ያው የተፈጠረውን ረብሻ አይታችኋል። ለቀረጻም አልተመቸንም ነበር። ጎረቤት እንኳን ድምፃችንን ሰምቶ ለማገላገል እስኪመጣ ድረስ እና ያው አንዳንድ ጎረቤቶች መቅረጽ ስለሌለባቸው ነው ቀረጻውን ያቆምነው። ወደ ጉዳያችን እንመለሳለን። አቶ ጉተማ በጣም እየበጠበጡ ነው። በቃ ህግና ስርዓቱን እያለፉ ነው። በቃ አርፎ መቀመጥ ካለቡት ይቀመጡ። ድጋሚ ሌላ ወንጀል ሌላ ሰው ሊያጠፉ ነበርና ዘሪሁን ስለመጣ እናመሰግናለን። ማንንም ሳትፈራ ስለምንም ነገር ሳትጨናነቅ በቃ መናገር ያለብን ነገር ትናገራለህ። አንተም ከህሊና ነፃ ከህግም ነፃ ትሆናለህ። እሳቸው ባጠፉት ኃጢአት ግን አንተ መወቀስ የለብህም።
ስለዚህ የተሰማን ነገር መናገር ትችላለህ። እኔ እኮ ያልገባኝ ነገር ኃጢአት እያልክ ትላለህ። እሱ ስለተናገረ አንተም ስለተናገርክ እኔ ኃጢአተኛ ነኝ ማለት ነው? አዎ ኃጢአተኛ ነህ። አይበቃም? እስከ ዛሬ ኖርክበት የስንቱን ህይወት እንዳተራመስክ ትኖራለህ እንዲህ። እስኪ አሁን እንኳን እረፍ እስኪ። አንተ በመቁረቢያ ዕድሜ ምን ትሰራለህ እዚህ አይነት ስራ ውስጥ? ስለ ልጅ አታስብም? ትናንት ገላሃት ነበር። ባለቤት አታሳዝንህ? አሳድገኛለህ አሁን እንዳባት፣ ግን ደግሞ አንተ ጋር ከማድግ ባላድግ ይሻለኝ ነበር። ይሄ ነው መፍትሄው? ይሄ ነው ውጤቱ? እኔ ያደረኩት ነገር ምንድን ነው? አንተ አደረገ ብለህ የምትለው ምንድን ነው ያደረኩት? እኔ ያደረኩትን ተናገራ። ምን ያላደረከኝ ነገር ምንድን ነው ያረኩትን ነገር ይሄን አድርገህ በለኝ እስቲ። ምን አረኩኝ እኔ? እንደ ውሻ አሳድገህ ከስር እንዳልጠፋ አድርገኝ የወንጀሎች ተባባሪ እንደሆነ አደረከኝ። ከዛም ይባስ ብሎ ሰዎች ሲገደሉ እያየሁኝ ለህግ እንዳልመሰክር አደረከኝ። ማን ነው የሚገላቸው ሰዎቹን? እኔ ገዳይ ነኝ እንዴ? አቶ ጎተማ በቂ መረጃ አለን እኮ በወረቀትና በፋይል የተደገፈ ማስረጃ አለን። በቂ መረጃ ይኑራችሁ። አሁን እሱም ተናገረ፣ እሷም ቅድም ተናገረች፣ አንተም ትናገራለህ። እኔ የሰራሁት ነገር ይሄን ሰርቷል የሚለኝ ሰው እነሱ ብለው ስላሉ ነው እኔ ወንጀለኛ የምባለው? መረጃ አለን እኮ መረጃ እንዴ ፋይል አለን እኮ ስለ እርሶ ፋይል አለን። ከድርጅታችሁ አውጥተን በቃ እንዴ ልበል ከበቂው እሱ እኮ የእርሶ ቀኝ እጅ ነው። ፋይል ሰጥቶናል። ይበቃል በቃ። ከዚህ ሁሉም ነገር እነሱ ጋር አላችሁ። እኔን አሁን ይሄን አርጋሃል ብለው ካልክ እኮ እኔ ካደረግኩኝ እሱም ካደረገ እሱም እኔም ነን ወንጀለኛ እንጂ እኔ ብቻዬን አይደለሁም ወንጀለኛ። እሱ እኮ እያመነ ነው፣ መቀጣት ባለበት ይቀጣል። እርሶ ግን ይርመጠመጣሉ። በቃ አሁን እውነቱን አውጡ። ወንድሜ የት ነው ያለው? በሱ ፍቃድ እቤቶት እንኳን ያስቀምጡት ለልጆት ብለው ያስቀምጡት ፋይል እንኳን አውጥተናል። ሙሉን የነገረህን እሱ በነገረህ መሰረት ያቃል ብለህ የምትለው እሱን ነው። የት እንዳለ ወንድምህንም የሚያውቀው እሱ ነው። እሱኑ ጠይቀው። እኔ ትእዛዝ መመሪያ ነው የምሰጠው። ትእዛዝ መመሪያ ከሰጠሁኝ በኋላ አንዱ ወንጀለኛ እሱ ነው፣ እኔ አይደለሁኝ። ስለዚህ ትእዛዙን የምትሰጠው አንተ ነህ። የመጀመሪያው ወንጀለኛ አንተ ነህ። እኔማ እንደ ልጅ አድርገህ እንደ ልጅ ያሳድግ ያለው ምናምን ትለኛለህ፣ ግን አይደለም እንደ ልጅ እንደ ውሻ ላሳድግ። ትእዛዝ ብሰጥህ ታዲያ ሰው ግደል ብልህ ሰው ትገላለህ እንዴ? እኔ ሰው እንድትገል ትእዛዝ ሰጪ ነኝ እንዴ? አንተ እኮ ልጅህንም አልማርካትም እኮ። አንተ ገዳይ እንደሆንክ እኮ የትናንትናው ቀን እኮ ያሳየህ። የልጄ ስህተት ነው። እኛ ላይ ሲሆን ነው አቶ ጎተማ ስህተት ማይሆነው። ስማኝ፣ እኔ በጣም ተናደድኩኝ፣ በጣም ተበሳጭሁኝ። ይሄ ያሳደግኩት ያበላሁት ያጠጣሁት ከመሬት አንስቼ ትልቅ ደረጃ ላይ ያደረስኩት ልጅ እሱ አድጎ እኔም ስራ ብለውን ስራ ሁሉ አውቆ የሚሰራ ልጅ ከቁጥጥሬ ውጭ ስላደረገኝ ሽጉጡን አውጥቼ እሱን እገላለሁ ብዬ ስል እሷን መምታት ስህተት ነው። ለእሱ ጥይት ማውጣት ተገቢ ነው? አይ የለም እንደዚህ ከዚህ በላይ አሁን አንተስ እሱስ ከዚህ በላይ ምን ታደርጉኛላችሁ? እኔ አሁን ገዳም በመግባት ጊዜ ሰው እንደዚህ አድርገህ እያለ በአንደበቱ በፊት በነበርኩበት ጊዜ እንደዚህ አይነት ነገር ውስጥ እንዳልገባ እንደ ልጅነቱ እኔን እየመከረ ወደ ጥሩ ነገር መመለስ ሲገባው አሁን የኔን ሚስጥር ለአንተም ሆነ ለአንተ ወንድም አውጥቶ ይህን አድርጓል ብሎ እኔን መወንጀል ነው የሚሻለው? አባቴ ይሄን ማድረግ የለብህም፣ ሚስቴን ብትሆን ይሄን ማድረግ የለብህም፣ ይሄን መስራት የለብህም ብለው እኔን መቃወም ነበር የነበረባቸው እንጂ ድርጊቱን ስፈጽመው ነገሮች ሁሉ ወደ ህግ መጥተው አንተ ጥፋተኛ ነህ። የጥፋቱ ተባባሪዎች እሱ አንዱ ነው። አቶ ጉተማ አሁን ምንም ነገር ብትል አልቆልሃል። በቃ አሁን ራስን አሳምነ እጅን ስጥ። እጄን የምሰጠው እኮ ከአንተ ጋር አብሬ ነው፣ ብቻዬን አይደለም። እንሰጣለን፣ ችግር የለውም። ግን አንተ የመጀመሪያ ዋናው ተጠርጣሪ ስለሆነ አንተ ነህ። እኔ እጄን እንዲህ ተጣጥቤ ቁጭ ብዬ ይሄን አርግ ስልህ በገንዘብ እየተገዛ ስራውን የምትሰራው አንተ ነህ፣ እኔ አይደለሁም። ምን እንደሚያሳዝነኝ ታውቃለህ? እኔ እንኳን ገና ወጣት ነኝ፣ ታስሬም ቢሆን እፈታለሁ፣ ብዙ ስራ እሰራለሁ። አንተ ግን ንስሐ ላይ እንኳን ሳትበቃ መሞታ ያሳዝነኛል። እኔ ደግሞ ከአንተ በፊት ቀድሜ ተወልጄ መስራት የሚገባኝን ሰርቼ እንዳንተ አይነቱን ከሃዲ አሳድጌ እዚህ ደረጃ ላይ ካደረስኩ በኋላ በአንተ ተመልሼ እንዲመደረጌ ነው የሚቆጨኝ እንጂ እኔ እኮ በዘመኔ መስራት የሚገባኝን ሰርቼ እኮ ነው እዚህ የደረስኩት። አንተ እኔ የሰራሁትን ስራ አይነት አሁን ከዚህ በኋላ አሁን አንተ እኮ ከዚህ ዕድሜ ልጅ ማሳደግ አይደለም መውለድ አይደለም መስራትም አትችልም። አሁን መቀመቅ ውስጥ ልትገባ ነው። ኧረ ይሻለኛል። አንተ ጋር እንደዚህ አይነት ሁኔታ ከመኖር ይሻለኛል። ግባ። ስለ ሁለታችሁ ክርክር እኔ አያገባኝም።
በመጀመሪያ ነው የምፈልገው ወንድሜን በሱ ፍቃድ እባካችሁ አምጡልኝ። ጠይቀው፣ እሱ ነው አምጡልኝ። እሱን ጠይቀው፣ ልጅ ዘሪሁን እሱን ጠይቀው። እርሶም ቢሆኑ አቶ ጉተማ ልጅ ወንድሜን አምጡልኝ፣ ወንድሜን አምጡልኝ። እኔ ደግሜ ደጋግሜ ባየበት አይኑ እኔም ደብቄው ከሆነ እኔም ማስሬው ከሆነ እኔ አድርጓል ብሎ የሚለው ጥቆማ የሰጠህ እሱ ነው። በሰጠህ ጥቆማ መሰረት የት እንዳለ የት እንዳደረሰው የሚያውቀው እሱ ነው። ለዚህም እኮ ባለቤቶት እኮ ቆንጆ ጥሩ ምሳሌ እኮ ናቸው እኮ ባለቤቶቱም ወይዘሮ እቴነሽ እርሶ ወንጀለኛ ሌባም ሰው ገዳይ እንደሆኑ ተናግራለች። እኔ አሁንም ይኸው በህግ አምላክ አንተ አሁን ጋዜጠኛ ነህ። በጋዜጠኝነትህ ማድረግ የሚገባህን ነገር አድርገህ ማውጣት ነው እንጂ ሙሉን አድርገሃል ብለህ መፈረጅ አትችልም። አንተ ምንም የምትችለው ነገር አንተ ይሄንን የማድረግ ነገር አትችልም። አቶ ጉተማ እኛ እኮ በቂ መረጃ አለን። አሁን አንተ በቂ መረጃ ይኑርህምም አይኑርህምም እሷም ትናገር እሱም ይናገር አንተም በል እያንዳንዳችን የየራሳችን የስራ ድርሻ አለን። የስራ ድርሻችን ሲኖረን ፖሊሱ እንደ ፖሊስነቱ፣ ዳኛ እንደ ዳኝነት፣ ጠበቃ እንደ ጠበቃነቱ ነው መስራት ያለበት እንጂ አንተ ሁሉንም በካቴና ስሬ እዚሁ ጠፍንጌ ወስድሃለሁኝ አንተ ልክ እንደምታደርገው አድርገህ ተነስተህ እኔ ላይ ትፎክራለህ። ምክንያቱም እኛ ከህግ ጋር ነው የምንሰራው። አንተ ጠፍንገህ አስረህ ይዘህ መሄድ አትችልም። የሚጠፈንግና የሚያስር የህግ አካል የሚመለከተው ሰንሰለቱ ያለው ሰው መጥቶ በሰንሰለቱ አስሮ ይዞኝ ይሄዳል እንጂ መረጃ ካቀረብን እንችላለን። መረጃህን ማቅረብ ነው። እኔ አሁን መከራከር አልፈልግም። አንድ ይውጡልኝ፣ ይውጡልኝ። ከእሱ ጋር ማውራት እፈልጋለሁ። ይውጡልኝ፣ መረጃህን ይውጡልኝ። በቃ እኔ ልወጣ የምችለው አንተ እኔንም ማዘዝም ካሜራማን የትም እንዳይሄዱ አትችልም። ይውጡልኝ፣ የትም እንዳይሄዱ። እሺ ልጅ ዘሪሁን ያው እሳቸውን እንዲወጡ ያደረኩት ያው ከአንተ ጋር በደንብ እንድናወራ ነው። ያው ስለረዳኝም አመሰግናለሁ። እኔም በጥሩ ሁኔታ ረዳሃለሁና አሁን እባክህ ወንድሜ የት እንዳለ በቃ እንቅጭም ቦታ እንድትነግረኝ የምፈልገው። እሱ ችግር የለውም። እኔ የምትፈልገውን ነገር በምትፈልገው ሁኔታ የምትፈልገውን ነገር ሁሉ ነገር እነግርሃለሁኝ። መጀመሪያ ግን ሰሊኒ ዋስትና በደንብ ማወቅ እፈልጋለሁኝ። ማለት ከዚህ ከወጣው በኋላ ነገሮች እንዴት ነው የሚሆኑት? እሺ ልታሰር እችላለሁ፣ መታሰር ችግር የለውም። እንደምታየው ነው አቶ ጉተማ በጣም ረጅም ነው እጃቸው። እስር ቤት ገብቶም ብዙ ነገር ሊሰራ ይችላል። ቤተሰቦቼም ላይ ሊሆን ይችላል፣ እኔም ጋር ሊሆን ይችላል። ስለዚህ ለእሱ ምን ዋስትና አለኝ? እኔ መጀመሪያ ምን ያዘጋጃችሁልኝ ዋስትና አለ? ችግር የለውም። እኔ አሁን የፈለግከውን ሙሉን ነገር ለመንገር እንትን ላይ ችግር የለብኝም፣ ግን ዋስትና እፈልጋለሁ። ለእሱ ምንም ስጋት አይግባ። ይኸውልህ ልጅ ዘሪሁን ለእሱ ስጋት አይግባ። መጠየቅ በህግ መጠየቅ ባለብህ አንተ ትጠየቃለህ። አቶ ጉተማ ግን እጃቸውን ጸጉር ዝንብን እንኳን እንዳያነሱ እናደርጋቸዋለን። እኔ ሁላ ነገር ሳደርግ ይመስላል ከህግ ጋር ሳልነጋገር ህግን ሳላማከር የወንድሜ መጥፋቱን ለህግ ሳላሳውቅ እያንዳንዱን ነገር እንዲህ ማድረግ ይመስላል። ህግ ከጀርባ የለ ይመስላል። እሱማ ተረድቻለሁኝ፣ ግን ያም ቢሆን በጣም እርግጠኛ መሆን እፈልጋለሁኝ በነገሩ። ለምሳሌ አሁን አሳልፌ የምሰጠህ ትልቅ መረጃ ነው። ገብቶሃል አይደለ? አንተ የምትፈልገውን ነገር ነው እያደረግኩልህ ያለሁት። ያ ነገር ደግሞ አቶ ጉተማ ጋር በጣም ትልቅ ከምታስበው በላይ እንዴት እንደምነግር አላውቅም። ይኸውልህ 100% ነው የምልህ። ከካሜራማኖች ጋርና ከአንዳንድ ሰዎች ጋር እያንዳንዱ ነገር አጥንተን ነው እያደረግን ያለ ነው። የት እንደሚውሉ አንተም ከዚህ በኋላ የት እንደምትውል እናውቀዋለን ልጅ ዘሪሁን። ስለዚህ እያንዳንዱን ነገር ንገረን። በህግ መጠየቅ ካለብህ ትጠየቃለህ። የህግም ከሌላ ይደረግልሃል። እንደገና ደግሞ ጉዳዩን ላመንክበት ከህግ ጋር ለተተባበርክበት ደግሞ የቅጣት ማቅለያ ይደረግልሃል። ለእሱ ስጋት አይግባ። እሳቸው ግን እስር ቤት ይመቀመቃሉ። ለዚህ ስጋት አይግባ። እሳቸው ብቻ እሳቸውን ሲያገዙ የነበሩ ከጀርባ ያሉትን እያንዳንዱን ነገር ድርጅታቸው እስኪዘጋ ድረስ እናደርገዋለን። መቼስ የተረዳኝ ይመስለኛል። ስጋት አይግባ። ሻውን ምንድን ነው የምፈልገው? አሁን የምፈልገው እንቅጩን ንገረኝ። ወንድሜ የት ነው ያለው? እንቅጩም በህይወት እንዳለ አውቃለሁ። አንተም ወይዘሮ አመልማልም ነግረውኛል። በህይወት እንዳለ አውቃለሁ። እርግጠኛ ነኝ ብቻውንም እንዳልታሰረ አውቃለሁ። ብዙ ሰዎችም እንዳሉ። አሁን ጋር እርግጠኛ መሆን እፈልጋለሁ። ወንድሜ የት ነው ያለው? ቦታውን ንገረኝ፣ አሳየኝ። እሺ እንዳልከው ወንድምህ በህይወት አለ። ያገትነውም እኛ ነን። ወንድምህ
የማይሆን መረጃ በማይሆን ሰዓት ደርሶታል ልጁ ላይ። እንዴት ነው ያገታችሁት? እሱ ምንም ጥቅም የለውም ለአንተ። ችግር የለውም ንገረኝ። ከቤት ወደ ስራ በሚሄድበት ሰዓት ላይ ነው ያገትነው። ኃይለኛ መረጃ ነው ያገኘው። አቶ ጉተማን መቀመቅ ሊከት የሚችል ኃይለኛ መረጃ ከአመልማል ነው ያገኘው። ስለዚህ እኛ ደግሞ ለአቶ ጉተማ ስንል ምንም የማናደርገው ነገር የለም። እሱ ማስወገድ ነበረብን እና የያዘው ፋይል ደግሞ አይደለም እሱች አንድ ተራ ጋዜጠኛ እንኳን ቢያገኘው ብዙ ነገር ማድረግ የሚችልበት ነው። ወንድምህን ደግሞ ታውቀዋለህ፣ ቀዥቃዣ ነገር ነው። ሁሉም ቦታ ስክት ስለሚል አስፈራንና እሱን አስወግደን ሰላማችንን ማግኘት ፈለግን። ለምንድን እስካሁን ያልገደላችሁት? መረጃውን ሙሉ በሙሉ አላገኘ ነው። ከምንፈልገው መረጃ ውስጥ አንድ የጎደለች ፓርት አለች። እሷን ደግሞ አውቆ እንደደበቃት እናውቃለን። እሱም መረጃ እስከሚያወጣ ድረስ እያሰቃየ እናስቀምጠዋለን። ስለዚህ ወንድሜ ለምንድን ያልገደላችሁት? ለምን እንገድሏለን? ገና ብዙ የቀረን ነገር አለ እሱ ጋር። በጣም የምንፈልገው ትልቅ መረጃ እሱ ጋር አለን። ለዛ ነው እስካሁን ያልገደልነው። ወንድሜ የሆነ እከካም ነገር ነው፣ እያሰቃየ ነው። ጣቱን ሁሉ ጭራሽ ተሳደባለህ፣ ወንድሜን ተሳደባለህ። ጭራሽ ማሰቃየት አንሱ። እውነቱን ስለነገርኩ ነው። አቶ ጉተማን አስገባልን፣ አቶ ጉተማን አስገባልን። አቶ ጉተማ ወንድሜ በህይወት እንዳለ ማውቃለሁ፣ እርሱም እንደደበቁት ማውቃለሁ። አሁን ወንድሜ እንዳለ ቦታውን ውሰዱ። ከዚህ ላይ ባጋር የት እንዳደረጋችሁት ነግሮኛል። ወደ ቦታው ውሰዱኝ። በቃ ወደ ቦታው እኮ የምንወስድህ እሱም የሚያውቀው እኔም የማውቀው የምናውቀው ነገር ያውቃሉ። ወደ ቦታው ይሰዱኝ። በቃ ወደ ቦታው ይሰዱኝ። ወዴት ነው ቦታው? የት ነው ቦታው? ከሱ ጋር ይነጋገረው። እሱ ነው ታለቁት። የት ነው? እንሂድ። ወንድሜ እዚህ ነው ያለው። ወንድሜ እሱ ጋር